ሰላም ጤና ይስጥልኝ ክቡራን አድማጮች፣ እነሆ የዕለቱ የዜና ወጃ ሰዓታችን ላይ ደርሰናል። ዩቲዩብ ላይ መረጃዎች ሲጫኑ ቀድሞ የኖቲፊኬሽን ወይንም ማስታወቂያ ምልክት እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። መረጃዎቹም ለሌሎች ተደራሽ እንዲሆን ላይክ በማድረግ ይጀምሩ። በቅድሚያ አርዕስተ ዜናውን ላስተዋውቃችሁ። የጠቅላይ ሚኒስትሩ የኒውክሌር ኮሚሽንና ሹመቱ መነጋገሪያ ሆኗል። ሻንጣ ይዞ የሚከተሏቸው ሰውም ወደ ሌላ ቦታ አዘዋውሯቸዋል። በዝርዝር እንመለከተዋለን። የብልጽግናው መንግስት የፕሮፓጋንዳ ጉዳዮችን የሚያስተባብሩን የኮሙኒኬሽን አገልግሎት ሲመሩ የነበሩት ለገሰ ቱሉ ወደ ጅቡቲ እንዲላኩ መወሰኑን መንግስት አረጋግጧል። ሚዲያችን ከአንድ ወር በፊት ታማኝ ምንጮቹን ዋቢ በማድረግ በሰራው ዘገባም ለገሰ ቱሉ ወደ ጅቡቲ የሚላኩ መወሰኑንም መግለጻችን አይዘነጋም። ከሹመታቸውና ምክንያቱም ጋር የተያያዘ ዝርዝር መረጃም ማዘጋጅተናል። በኢትዮጵያ ለመጀመሪያ ጊዜ $1 ዋጋ በጥቁር ገበያ 180 ብርን አለፈ። በሌላ በኩል ብልጽግና ወደ ቻይና የላካቸው ባለስልጣን 3 ሳምንት ለሚጠጋ ጊዜ ቆይተው ያለ ስምምነት ተመልሰዋል። ዝርዝሩን አዘጋጅተናል። የብልጽግናው መንግስት ሌላ ብድር IMFን መጠየቁ ተሰምቷል። ከፍተኛ የበጀት ጫና ስለደረሰብኝ ነው ጥያቄ ያቀረብኩት ማለቱም ታውቋል። የምትሰሙት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉዞና የእስራኤልና ሐማስ ስምምነትም አሁንም መወያያ ሆኖ ቀጥሏል። እንዲያም ሆኖ ስምምነቱ አሁንም ስጋቶች ያሉበት ስለመሆኑም ተገልጿል። ክቡራን አድማጮች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። መልካም ቆይታ ይሆንላችሁ። በኢትዮጵያ ለመጀመሪያ ጊዜ $1 ዋጋ በጥቁር ገበያ 180 ብር አለፈ። በሌላ በኩል ብልጽግና ወደ ቻይና የላካቸው ባለስልጣን 3 ሳምንት ለሚጠጋ ጊዜ ቆይተው ያለ ስምምነት ተመልሰዋል። ባለስልጣኑ ከሌሎች ባልደረቦቻቸው ጋር ከቻይና እንደተመለሱም ወደ አሜሪካ አቅንተዋል። የብልጽግናው አገዛዝ ሜጋ ፕሮጀክቱን ጦርነትና ሪዞርት እንደዚሁም ቤተ መንግስት ግንባታ ላይ አድርጎ ለልማት ሊውል ይገባው የነበረን ገንዘብ ካባከነ በኋላ ብድር መክፈል የተሳነውና መበደር የማይችል ወይንም ዲፎልት ተብሎ ከተመዘገበ 2 ዓመት ሆኖታል። ይህንን ዕዳ ካልከፈለም እንደና IMF ካሉ ተቋማት ካልሆነ በስተቀር ከሌሎች አበዳሪዎች መበደር እንዳይችል ተደርጎ የተከለከለው አገዛዙ ከአበዳሪዎቹ ጋር ለመነጋገር የብሔራዊ ባንክ ገዢው ኢዮብ ተካልኝን ወደ ቻይና ልኮም ነበር። ባሳለፍነው መስከረም አጋማሽ ወደ ቤጂንግ የተጓዙት ኢዮብ በቻይና ሊቀመንበርነት ከሚመራው ወደ ዩሮ ባንድ አበዳሪዎች ጋር ለመደራደር 18 ቀናትን የፈጀው ውይይትም አድርጓል። የገንዘብ ሚኒስቴር ይፋ ባደረገው መረጃም ይህ ድርድር ያለ ውጤት የተጠናቀቀ ሆኗል። $1 ቢሊዮን እርሱ ያስከተለውን $33 ሚሊዮን ወለድ መክፈል ያልቻለው ብልጽግናም ኢትዮጵያን ምንም ብድር ከግል አበዳሪዎች ማግኘት የማትችል አስብሎ ካስፈረጀ 2 ዓመት ሊሆነው ከ2 ወራት ያነሰ ጊዜ ይቀረዋል። ኢትዮጵያ ለውጭ ኩባንያዎችና ግለሰቦች እንደዚሁም ልዩ ልዩ ተቋማት በወንድ ሽታ የሰበሰበችው $1 ቢሊዮን የኢንዱስትሪ ፓርኮችን በመገንባት ኢትዮጵያን ስራ እንደሚያገኙበት እንደ አጓ ባሉ ገበያዎችም በነጻ መልኩ በመሸጥ ዶላር የሚገኝበት ገበያ ለመፍጠር ያለመ ቢሆንም ይህንን ግን ወደ ጦርነት የቀየረው አገዛዙ ገንዘቡን መክፈል ተስኖታል። ይህን ለማስተካከልም ይረዳው ዘንድ የግል አበዳሪዎቹን በሊቀመንበርነት የምትመራው ቻይናን ለመማጸን ወደ ቤጂንግ ያቀናው ኢዮብ ተካልኝ የመክፈያ ጊዜው እስከ 2029 እንዲራዘም እንደዚሁም የወለድ ምጣኔው 6.1% እንዲሆን ቢስማሙም አበዳሪዎቹ ግን ኢትዮጵያ ወደ ውጭ ገበያ ልካ ከምታገኘው ምርት ልትከፍለን ይገባል ብለው ያቀረቡት ገንዘብና እኔ ልከፍላችሁ እችላለሁ ብላ ያቀረበችው የሚጣጣም አልሆነም ተብሏል። በመሆኑም ሳይስማሙ የተመለሱት ኢዮብ የገንዘብ ሚኒስትሩን ይዘው ወደ ዋሽንግተን ተጉዘዋል። በአሜሪካ ከና IMFና ዓለም ባንክ ጋር ለስብሰባ በተቀመጡበት ወቅትም $1 በትይዩ ገበያው የመሸጫ ዋጋው ከ180 ብር በላይ ሆኖ ውሏል። ይህም በሀገሪቱ ታሪክ ለመጀመሪያ ጊዜ የተመዘገበ የብር ድቀትም ሆኗል። የኢትዮጵያ ንግድ ባንክ $1 በ154 ብር ሲሸጥ የዋለበትና በትይዩ ገበያውም 180 ብር ተሻግሮ እንዲሸጥ የተደረገበትን ይህንን የና IMFና የና ዓለም ባንክን ትዕዛዝ የሚያስፈጽሙት ኢዮብ ተካልኝና አህመድ ሺዴ እንደዚሁም ተክለወልድ አጥናፉ ከባለፈው ሰኞ ጀምሮ አሜሪካ ናቸው። ዛሬ የብር የቁልቁለት ጉዞን የሚገልጸው ይህ መረጃ የተሰራጨው ብሔራዊ ባንክ አዲስ የውጭ ምንዛሪ ጨረታን ይፋ ባደረገ ተመሳሳይ ዕለትም ነው። በጨረታውም የአንድ የአሜሪካ ዶላር በአማካኝ የምንዛሪ ተመኑ በአንድ ቀን ውስጥ 10 ብር ጨምሮ ማደሩም ታውቋል። በዚህም የምንዛሪ ተመኑ 148 ብር ደረሰ ተብሎም ተገልጾ ነበር። በዚህም ከሰሞኑ ያገዛዙ አበዳሪዎች ጭምር የኢትዮጵያ ብር የመግዛት አቅም እጅጉን ማሽቆልቆሉንና እንደ ደቡብ ሱዳን፣ የመንና ሃይቲ ካሉ ሀገራት ጋርም ተነጻጽሮ የሚገለጽ ስለመሆኑም ሲያብራሩም መክረማቸው የሚታወስ ነው። ይህ በእንዲህ እንዳለ
የብልጽግናው መንግስት ሌላ ብድር አይኤምኤፍን መጠየቁ ተሰማ። ከፍተኛ የበጀት ጫና ስለደረሰብኝ ነው ጥያቄ ያቀረብኩት ማለቱም ታውቋል። ያገዛዙ መሪና ተከታዮቻቸው ሾርት ሚሞሪያን የሚሉት የኢትዮጵያን ሕዝብ ደጋግመው ለማሳመን ጥረት ካደረጉባቸው ጉዳዮች አንዱ እኛ የቀደመው ስርዓት ብድር ስንከፍል የኖርን ነገር ግን ብድርን ለዜጎች አናወርስም ብለን የምንሰራነን የሚለው ነው። ባለፉት ዓመታት ግን ብልጽግና በይፋም በስውርም የሀገሪቱን ነባር ጥሪቶች ለጨረታ እያስያዘ ምን ያክል ገንዘብ ተበደረ የሚለውን ቆጣሪ ያጣ ሆኗል። አበዳሪዎቹ የሚሉትን እየፈጸመ በሀገሪቱ ከዜጎች ከፍተኛ ገቢ እንዲሰበሰብ የታዘዘውንም ለማድረግ በየሰበቡም ገንዘብ እየጠየቀ የነዋሪዎችን ሕይወት እያመሰቃቀለ የሚገኘው የብልጽግናው መንግስት አሁንም ግን ተጨማሪ ብድር መጠየቁም ታውቋል። የብልጽግናው መንግስት ዓለም አቀፍ የገንዘብ ተቋም አይኤምኤፍና የልማት አጋሮቹን ተጨማሪ ወለድ የሚከፈልበት ብድር ነው ይሰጠኝ ሲል የጠየቀው። የገንዘብ ሚኒስትሩ አህመድ ሺዴ የመሩት ልዑካን ቡድን በዋሽንግተን በማካሄድ ካለው የዓለም የገንዘብ ተቋምና የዓለም ባንክ የጋራ ስብሰባ በተጓዳኝ ከአይኤምኤፍ ምክትል ዳይሬክተር ሚጌል ክራክ ጋር በተወያዩበት ወቅት ነው ገንዘቡ እንዲሰጠው የጠየቀው። አህመድ ሺዴ ብድሩ ያስፈለገው የመንግስት የማክሮ ኢኮኖሚ ማሻሻያ መርሃ ግብር ከፍተኛ የበጀት ጫና በማስከተሉ ነው ማለታቸውም ተገልጿል። የብልጽግናው ሹም ያዘዛችሁትን ማሻሻያ ማስቀጠል ከፍተኛ ወጪ የሚጠይቁ ሆኖብናል። እናም አይኤምኤፍ የኢትዮጵያን ተለዋዋጭ ፋይናንስ ፍላጎት ለማሟላት በሚያስችል በዝቅተኛ ወለድ የሚገኝ የገንዘብ ድጋፍ ያደርግልን ሲሉ መጠየቃቸውም ነው የተገለጸው። የአይኤምኤፍ ምክትል ማኔጂንግ ዳይሬክተር ክላርክም በመጪው ታህሳስ ኢትዮጵያን እንደሚጎበኙ አሳውቀዋል። የጉብኝታቸው ዓላማም በአዲስ አበባ የሚካሄደውን ማሻሻያ ፕሮግራም 3ኛ ዙር ግምገማ ለማከናወን ነው ተብሏል። ይህ በእንዲህ እንዳለ የጠቅላይ ሚኒስትሩ የኒውክሌር ኮሚሽንና ሹመቱን መነጋገሪያ ሆኗል። ሻንጣ ይዘው የሚከተሏቸውን ሰውም ወደ ሌላ ቦታ አዘዋውረዋል ተብሏል። የብልጽግናው ፕሬዝዳንት ኒውክሌርን ለሰላማዊ የኃይል ማመንጫ ተግባራን እንጠቀማለን የሚለውን ከቅርብ ጊዜ ወዲህ ደጋግመው የተናገሩት ስለመሆኑም የሚታወቅ ነው። ለልማትና ሕዝብን ለማገናኘት ተብለው የተሰሩ የፋይናንስና የአገልግሎት ተቋማትን ለውጊያ በመገልገል የሚታወቁት ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት ስለ ኒውክሌር ሲናገሩ ይህንንም ለጦርነት ሊገለገሉበት እንደሚችሉ የሚገምቱ ሰዎች አስተያየታቸውን እያነሱ ሲሰጡም ከርመዋል። በቅርብ ወደ ሩሲያ ባቀኑበት ወቅት ደግሞ ሀገሪቱ የኒውክሌር መርሃ ግብር ለማከናወን እየሰራች መሆኑን ገልጸው ኒውክሌር ለኢትዮጵያ አንገብጋቢ ጉዳይ ስለመሆኑ አብራርተው ነበር። አሁን ደግሞ ሚኒስትሮቻቸውን ሰብስበው ኮሚሽን ማቋቋማቸውን አሳውጀዋል። ለዚህም ኮሚሽነር መሾማቸውንም ገልጸዋል። የኢትዮጵያ ኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ ሲጸድቅም ጠቅላይ ሚኒስትር አብይ አህመድ ደግሞ አቶ ሳንዱካን ደበበን የኮሚሽኑ ኮሚሽነር ሆኖ እንዲሰሩም ሹሟቸዋል። እኒህ ወጣት አመራር የሆኑት ሳንዱካን የአብይን ሳንዱክ ይዘው ሲከተሉ ነው ብዙዎች የሚያውቋቸው። ጠቅላይ ሚኒስትሩ የኢንዱስትሪ ፓርኮች ኮርፖሬሽን በመረጃ ማዕከል በአእምሯዊ ንብረት ጽሕፈት ቤትና በሌሎችም ተቋሞቻቸው እያቀያየሩ ያሰሯቸው እኒሹም ላለፉት ዓመታት ደግሞ የፕሮቶኮል ኃላፊያቸው አድርገውትም ቆይተዋል። በዚህም በተለይም በጉዞዎቻቸው ሁሉ ሻንጣቸውን ይዘው ሲከተሏቸው ይታዩ ነበር። አሁን ደግሞ ኒውክሌር ያብላሉ ዘንድ መድበዋቸዋል። አቶ ሳንዱካን የመጀመሪያ የሚሆኑ ሁለተኛ ዲግሪያቸውን በምግብ ሳይንስ ያገኙ ናቸውና ከምግብ ወደ ኒውክሌር የተሸጋገሩበት መንገድም ዛሬ መነጋገሪያ ሆኗል። ምግብ ላይ የትምህርት ዘመናቸውን ከጠቅላይ ሚኒስትሩ ጎን ደግሞ ስልጣናቸውን ያሳለፉት እኒህ ሰው የኢትዮጵያ ኒውክሌር ኮሚሽን ዋና ኮሚሽነር ሆነው ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት ተጥሎቦታል ተብለዋል። ይህ በእንዲህ እንዳለ የብልጽግናው መንግስት የፕሮፓጋንዳ ጉዳዮችን የሚያስተባብረውን የኮሚኒኬሽን አገልግሎት ሲመሩ የነበሩት ለገሰ ቱሉ ወደ ጅቡቲ እንዲላኩ መወሰኑን መንግስት አረጋግጧል። ሚዲያችን ከአንድ ወር በፊት ታማኝ ምንጮችን ዋቢ በማድረግ በሰራው ዘገባ ለገሰ ቱሉ ወደ ጅቡቲ እንዲላኩ መወሰኑን መግለጹ የሚታወስ ነው። የኦህዴድ ብልጽግናው አገዛዝ ከኦህዴድ ታማኝ አመራሮች ውጭ በምስራቅ አፍሪካ ሀገራት አምባሳደሮች እንዳይመደቡ ወስነው በ2013 ጦርነት ከከፈተ በኋላ ነው። በዚህም በሶማሊያ፣ በኬንያ፣ በጅቡቲም ሆነ በሌሎችም የአካባቢው ሀገራት አምባሳደሮች ሲመደቡ ይኸው ቅድመ መመዘኛ ከግምቱ ሲገባ ቆይቷል። በሶማሊያ የተባረሩትን አምባሳደር ሙክተር መሐመድ ዋሬን ተክተው አቶ ሱሌማን ደደፎ መመደባቸው አይዘነጋም። ሁለቱም አምባሳደሮች የኦህዴድ አባላት ሲሆኑ በኬንያ የሚገኙትም ባጫ ደበሌ የኦህዴድ መስራች አባል ናቸው። ለአመታት በባዕዴን አባልነታቸው የዘለቁት ከ2010 ወዲህ ደግሞ ኦሮሞ ነኝ በሚል የብልጽግናውን አገዛዝ በሌላ መልካቸው የተቀላቀሉት ለገሰ ቱሉ ደግሞ ላለፉት አመታት ሌላኛውን የኦህዴድ ሰው ብርሃኑ ጸጋዬን የነበሩበትን የጅቡቲ አምባሳደርነትን ተረክበዋል።
ሚዲያችን ከአንድ ወር በፊት ታማኝ ምንጮችን ዋቢ አድርጎ በሰራው ዘገባም ሳይነገራቸውና ሳይጠብቁት ከሚኒስተርነታቸው የተነሱት ለገሰ ቱሉ ወደ ጅቡቲ እንዲጓዙ መወሰኑን መዘገባችንም የሚታወስ ነው። ይህንን በሚያረጋግጥ አኳኋን አገዛዙ ለገሰ ቱሉን በብርሃኑ ጸጋይ ቦታ መሾሙን በፕሬዝዳንት ታዬ አጽቀሥላሴ ቃል አስምሎ ይፋ አድርጓል። ቃለ መሐላው ሲፈጸምም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተገኙ ሲሆን ለገሰ ቱሉ መቼ ወደ ጅቡቲ እንደሚሄዱ ግን አልታወቀም። የጅቡቲ አምባሳደር የነበሩት ብርሃኑ ጸጋይ በውጭ ጉዳይ ሚኒስትር ውስጥ ምክትል ሚኒስትር ተደርገው ከተሾሙ ደግሞ ወራት ተቆጥረዋል። አቶ ብርሃኑ የተሾሙት ወደ ሚኒስትር መስሪያ ቤቱ እንዳይገቡ ተደርገው የነበሩትንና ሚኒስትር ዴታዋን ብርቱካን አያኖን ተክተው ነበር። ለገሰ ቱሉ ለምን እንደተነሱ እንዳልተነገራቸው ሁሉ ብርቱካን አያኖም ለምን እንደተባረሩ ሳይነገራቸው ከመስሪያ ቤታቸው የውጭ በር ላይ እንዲመለሱና ወደ ውጭ ጉዳይ መስሪያ ቤትን በድጋሚ እንዳይመጡ ተደርገው ተሰናብተዋል። እንዲህ ባለ መንገድ ወደ ውጭ ጉዳይ መስሪያ ቤት የሄዱት ብርሃኑ ጸጋይን በመተካት ወደ ጅቡቲ አምባሳደርነት የሚሻገሩት ለገሰ ቱሉ የኢትዮጵያ ስትራቴጂካዊ አጋር በሆነች ጅቡቲ ላይ ተመድበዋል። ብርሃኑ ጸጋይ በአምባሳደርነት ዘመናቸው በጅቡቲ የነበሩ የትግራይና የአማራ ተወላጆችን እየተያዙ ወደ አዲስ አበባ እንዲላኩና እንዲታሰሩ በማድረግ የሚታወቁ ሲሆን በህገወጥ ንግድ ስራ ላይ በነበራቸው ሚናም ስማቸው ደጋግሞ አብሮ የሚነሳ ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንትና የመካከለኛው ምስራቅ ጉዟቸው አሁንም መነጋገሪያነቱ ቀጥሏል። ፕሬዝዳንቱ በእስራኤል ምክር ቤት ንግግር ካደረጉ በኋላ ቀጣይ ጉዟቸው ግብጽ ነበር። ግብጽ፣ ኳታር፣ ቱርክና አሜሪካ ተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማቸውንም በዛው በግብጽ በሻርም አልሼክ አስቀምጠዋል። አዲሱ ቀን መጥቷል፣ አሁን ጊዜው መልሶ የመገንባት ነው ብለዋል ትራምፕ። ለመካከለኛው ምስራቅ በድጋሚ ታሪካዊ ቀን መሆኑን እንገልጻለሁ ብለዋል። እስራኤላውያን ታጋቾችና ፍልስጤማውያን እስረኞች ቢለቀቁም የተኩስ አቁም ስምምነቱ በቀጣይ ፈተናዎች ሊገጥሙት እንደሚችሉ ግን እየተነገረ ይገኛል። 20 ነጥቦች ያሉት የዶናልድ ትራምፕ የሰላም እቅድ ተግባራዊ እንዲሆንም ድርድሩ መቀጠል አለበት። የመጀመሪያው የሰላም እቅዱ ክፍል የሆነው እስረኞችና ታጋቾችን መለዋወጡ ተጠናቋል። የተኩስ አቁሙን ተከትሎ ወደ ጋዛ የሚገባው ሰብአዊ እርዳታ መጠንም ጨምሯል። ታግተው የነበረው እስራኤላዊው አርብ ልዩድ ደስ ብሎኛል፣ ለ2 ዓመት ያቆየኝ አንድ ቤተሰቤን አያለሁ የሚል ተስፋዬ ነው ብሏል። ሐማስ ከሞቱ ታጋቾች መካከል የ4ቱን አስክሬን ብቻ እንደሚመልስ አሳውቋል። በጋዛ የ24 ታጋቾች አስክሬን ይቀራል ተብሎም ይታመናል። 1700 ፍልስጤማውያን እስረኞች ተለቀውን ቤተሰቦቻቸውን ተቀላቅለዋል። ከእስር ነጻ የወጣችው ፍልስጤማዊት ከልጇ ጋር ከተገናኘች በኋላ በመጨረሻም ሰላም አግኝቻለሁ፣ የሚሰማኝን ደስታ መግለጽ አልችልም፣ የደረሰብን ስቃይ እንዳለ ሆኖ ዛሬ ግን የደስታ ቀን ነው ስትል ተሰምታለች። የእድሜ ልክ እስራት ተፈርዶባቸው የነበሩ ወደ 250 የሚጠጉ ፍልስጤማውያን እስረኞችም ተለቀዋል። ከነዚህም መካከል 100 ያክሉ በእስራኤል ይዞታ ስር ወዳለው ዌስት ባንክ ነው ያቀኑት። ፍልስጤማውያን በተለቀቁበት መንገድ በቀይ መስቀል መኪና ውስጥ ሆነው ደስታ ሲገልጹ ታይተዋል። የሆነ ሆኖ ይህ የሰላም እቅድ አሁንም ስጋቶች ያሉበት ነው። ስምምነት ላይ ካልተደረሰባቸው ነጥቦች አንዱ የእስራኤል ወታደሮች ይዞታ፣ የሐማስ ትጥቅ መፍታትና የጋዛ ሰርጥ አስተዳደር ይጠቀሳሉ። የፍልስጤም ሀገርነት ክስ ካልተረጋገጠ ድረስ ትጥቅ እንደማይፈታም ሐማስ አረጋግጧል። ጋዛን የውጭ ኃይል እንዲያስተዳድራት እንደማይፈቅድም አስረድቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛ በፍልስጤም አስተዳደር ስር እንድትሆንም አይፈልጉም። ትራምፕ የሰላም እቅዱ 2ኛ ክፍል ተጀምሯልን ብለዋል። ትራምፕ በግብጽ ውይይት ላይ ሁሉም ሰው ደስተኛ ነው፣ እዚህ ለመድረስ በርካታ ዓመታትን መውሰዱን ታምናላችሁ ብለዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ